ለታይታ የሚሰራውን የብልጽግና የስልጣን ማጥመሻ ልማት በሚዲያ ግርግር እውነት ለማስመሰል እየተጣረ መሆኑ ተሰማም። የሰው ዓይን የሚይዙ ነገር ግን የህዝብን ህይወት የማይቀይሩና የማያሻሽሉ የብልጭልጭ የልማት ፕሮጀክቶችን ያለ መርህ እንዳፈተተው የሚሰራው የብልጽግና መንግስት ሰሞኑን ዓለም አቀፋዊ ምስክርነት አግኝቻለሁ በሚል መለከት እያስነፋ መሆኑ ተሰምቷል። አንቶኒዮ ጉተሬዝ የኢትዮጵያ ምጣኔ ሀብት እድገት በ10.2% እያደገ ያለ ፈጣን ኢኮኖሚ ነው ብለውኛል። እናንተ ኢትዮጵያውያን ለምን ዓለም አቀፉ ማህበረሰብ እየመሰከረልን እያለ ያመጣነውን ለውጥ አትቀበሉም ያሉት ጠቅላይ ሚኒስትር አብይ አህመድ አንቶኒዮ ጉተሬዝን ለምን ከአዲስ አበባ ውጭ ያሉ የሀገሪቱን ክፍሎች አላስጎበኟቸውም የሚለውን የህዝብ ጥያቄ አልመለሱም። በዚህ ጉዳይ ላይ አስተያየት የሚሰጡ ዜጎች ኢትዮጵያ ለማች አልለማች ደህየች አልደህየች በተግባር የምንኖርባትና ልማቷም ክስረቷን በቀጥታ ግንኙነት ያለው ከኛ ከኢትዮጵያውያን ጋር እንጂም በብልጽግናው መንግስት ከፍተኛ የገንዘብ ድለላና የብልጽግና ወንጌል ወንድማማችነት ጎትቶ ያመጣውን ጉቴሬዝን አይመለከተውም። ይልቁን ኃላፊነት በጎደለ ሙስና ፕሮፓጋንዳ ብልጽግና በጫነን ጠኔ ላይ መከራ ነው የጨመረብን ብለዋል። የኢትዮጵያን መልማትና ለመልማት የምናውቀው እኛው መሬት ላይ ያለነው ኢትዮጵያውያን እንጂ አይደለም፣ ጉቴሬዝ መልአክም ቢሆን አይረዳውም የሚሉ ወገኖች የብልጽግና መንግስት የሚያለማው ለኢትዮጵያ ህዝብ ከሆነ የነጭና የአረብ ምስክር ሰጭነት ምን ይጠቅመዋል ሲሉ ጠይቀዋል። የብልጽግና መንግስት የለየለት በቃሉ የማይጸና ለህዝብ ግድ የለሽ ለመሆኑ በለውጡ ሰሞን የነበሩ የጠቅላይ ሚኒስትሩ ንግግሮችና በኋላ ከተፈጸሙት ተቃራኒ ተግባራት በላይ ለኢትዮጵያ ህዝብ ምስክር የሉትም የሚሉ ኢትዮጵያውያን የጉቴሬዝ ምስክርነትም የድንቢጥ ምስክርነት ነው ብለዋል። ከተማ በማሳመርና መዝናኛ በመስራት የምትለወጥ አገርና የሚሻሻል የህዝብ ህይወት የለም የሚሉ አካላት በበኩላቸው በኢትዮጵያ ከድህነት ወለል በታች የሆነውን ህዝብ ብዛትና በብልጽግና መንግስት የፈረሰ ስርዓት ምክንያት በየቀኑ የሚገደሉ ዜጎችን ቁጥር ማን ይናገረዋል ሲሉ ይሞግታሉ። ልማት ወይም እድገት የሚባለው የምጣኔ ሀብት ጽንሰ ሀሳብ በህዝቡ ህይወት ላይ የሚታይ ለውጥና መሻሻል ካላመጣ የመንግስት የሐሰት ፕሮፓጋንዳ መሆኑን መረዳት ከባድ አይደለም የሚሉ የዘርፉ ባለሙያዎች በበኩላቸው የብልጽግና መንግስት ወደ ስልጣን ከመጣ ጊዜ ጀምሮ በተፈጠረው ከፍተኛ ዋጋ ግሽበት ምክንያት የዜጎች ህይወት መስቀልቅል ውስጥ መውደቁን ገልጸዋል። የገዢው መንግስት ልማት ፍሬ እንደማያፈራ ዛፍ አይነት ካልሆነ በስተቀር ህዝቡ በኑሮ ደስተኛ ይሆን ነበር የሚሉ ወገኖች ብልጽግና ህዝቡን በኑሮ ውድነት ምክንያት መቀመቅ ውስጥ መክተቱ ሳይበቃው በጦርነት ደም እያስተፋ መሆኑን እንዴት መካድ ይቻላል ሲሉ ጠይቀዋል። ገዢው መንግስት እውነተኛ ልማት አምጥቶልን ቢሆን ኑሮ ግለሰቦችን ከተለያዩ ዓለማት እያመጣ መስክሩልኝ ሳይልና እርሱም ሚዲያውን ተቆራይቶ ሌት ተቀን ሳይሰብከን የህዝቡ ኑሮ በራሱ ይመሰክር ነበር ተብሏል። መንግስት በትክክል ሀገሪቱን የመምራት እውነተኛ ብቃት ካለው በየክልሉ በየወረዳውና በየቀበሌው ከሚመራው ህዝብ ጋር እውነተኛ ውይይት በማድረግ መሪነቱ በመላው ኢትዮጵያውያን ህይወት ላይ ያመጣውን አዎንታዊና አሉታዊ ጫና ለመረዳት መሞከር አለበት ሲሉ በርካቶች ተናግረዋል። አቅም የሌለውና በሚሰራው መንግስታዊ ተግባር ላይ የራስ መተማመን የሌለው ገዢ ፓርቲና ባለስልጣናቱም ስለ ጥንካሬያቸውና ልማታዊነታቸው የሚመሩት ህዝብ እንዲናገር ከማድረግ ይልቅ ራሳቸው 24 ሰዓት ሙሉ በሚዲያ ያራግባሉ የሚሉ ፖለቲከኞች በበኩላቸው ብልጽግና በቀውስና በሚዲያ ግርግር ላይ የቆመ ፓርቲ ነው ብለውታል።